ጤና ይስጥልኝ። በእንግሊዝ ፕሪሚየር ሊግ 23ኛ ሳምንት ጨዋታ ኤምሬትስ ላይ ማን ዩናይትድ አርሰናልን 3-2 በሆነ ውጤት አሸንፏል። እንግዲህ አርሰናል አይ ቲንክ ከ122 ጨዋታ ውስጥ ለመጀመሪያ ጊዜ ነው እንግዲህ 3 ግብ ሲቆጠርበት በሲዝኑ የመጀመሪያ የሊጉ የኤምሬትስ ሽንፈቱ ነው። ዩናይትድ በማይክል ካሪክ ስር ሁለተኛ ጨዋታውን ያደረገው ባክ ቱ ባክ ድል ማስመዝገብ ችሏል ማለት ነው። እናስታውሳለን ሩበን አሞሪም ባክ ቱ ባክ ድል ለማስመዝገብ ወደ ዓመት የሚጠጋ ጊዜ ማሳለፉ የሚታወስ ነው። በዚህ ሲዝን ወደ ኦክቶበር ላይ ነው ካስመዝገበው የነበረው ባክ ቱ ባክ ማይክል ካሪክ ሁለት ከባባድ ጨዋታዎችን ኦልድ ትራፎርድ ላይ ማን ሲቲን፣ ኤምሬትስ ላይ ደግሞ አርሰናልን ማሸነፍ ችሏል። ማሸነፍ ብቻ ሳይሆን በአስደናቂ ፐርፎርማንስ ነው ማሸነፍ የቻለው። ጨዋታው ኦቨርኦል በጣም ድንቅ ጨዋታ ነበረ። አይ ቲንክ ዩናይትድና አርሰናል በዚህ ደረጃ በጣም ድንቅ ሊባል የሚችል ጨዋታ ካስመለከቱን ረዥም ጊዜ ይመስለኛል። ከዛ በተጨማሪ ደግሞ ዩናይትድ ምናልባት ባለፈውም የማንሲቲን ሲያሸንፍ ይህን ጠቅሼው ነበር ከሰር አሌክስ በኋላ በጣም ድንቅ ሊባል የሚችል ታክቲካሊ አዘናቂ ፐርፎርማንስ ነበረ። ይህንንም በተመሳሳይ ካታጎሪ ውስጥ ማስቀመጥ የምንችል ይመስለኛል። ከሜዳ ውጭ የተደረገ ትልቅ ጨዋታ ላይ በጣም ድንቅ የሆነ ታክቲካል ፐርፎርማንስ ነው። ተገቢ ቡድን ነው አሸንፏል ብሎ መናገር የሚቻለው ማለት ነው። እንግዲህ ሁለቱም ጨዋታዎች ላይ የሲቲንም ሲያሸንፉ በተሴም ታይም አርሰናልን ሲያሸንፉ ዩናይትድ ላይ ነው የተለየው ነገር አቀራረቡ በተጨማሪ ማለት ነው። ይህ ሞሮለስ የማይንድ ሴቱ ነው ማለት ነው። ኢንቴንቱ በጣም ግልጽ ነበረ ማለት ነው። ቡድኑ ሙሉ 90 ደቂቃ የሆነ ውጤት አሸንፎ ለመውጣት ውጤት አስመዝግቦ ለመውጣት አይነት ያሰብ አይነት ማይንድ ሴት ነበር ስንመለከት የነበረው። ወርክ ሬቱ በጣም አስደናቂ ነበር ቡድኑ ከኳስ ውጭም ከኳስ ጋር ማለት ነው። ሙሉን 90 ደቂቃ በጣም ሲሮጡ ሞር ኢንቴንሲቲውን በደንብ ስንመለከት ነበር። አርሰናሎች ከኋላ መስተው የሚል ለመውጣት በሚሞክሩበት አጋጣሚ በነፃነት ኳሶች እንዳይቀባበሉ ጫና ሙሉን 90 ደቂቃ ሲፈጥሩ ነበር የተስተዋለው እና በጣም አስደናቂ ማይንድ ሴት ነበር። ትልቁ ለውጥ ብዬ ማሰበው ይሄ ነው። አንደኛው በአሞሪም ስር ስናነሳው የነበረው ክፍተት ብሎ መጥቀስ የምንችለው ማለት ነው ቡድኑ በተወሰነ መልክ ሲመራ ኦር ኢቨን አቻም ሲለያይ ማለት ነው የበለጠ ማፈግፈግን የሚመርጥ አይነት አጫወት ነው የምናስተውልበት ውጤቱን ለማስጠበቅ አይነት ነገር ማለት ነው። ኢቨን በማይመራበትም አጋጣሚ ነው በተጋጣሚው ደከም ያለ ቡድንም በሆነበት አጋጣሚ የተሻለ ኳሱን ተጋጣሚ ቡድን ሲይዝ ነው የምናስተውለውና አሁን በዚህ ጨዋታ ላይ ኢቨን አርሰናል ሁለተኛ ግብ አቻ ካደረገው በኋላ ዩናይትድ ኤምሬትስ ላይ ወጥቶ አንድ ነጥብ ቢያስመዘግብ ጥሩ ሊባል የሚችል ነበር ሊጠቀስ የሚችለው ከጨዋታው በኋላ ማለት ነው። ግን እንደዛም ሆኖ ግቦችን ለማግኘት ሙከራ ሲያደርጉ ነበር። ኢቨን ሶስተኛ ግብ ካስቆጠሩ በኋላ አርሰናል ኳስ ይዞ ለመውጣት የሚሞክርበት አጋጣሚ የበለጠ ጫና ለመፍጠር ሲሞክሩ በጫና ለማስጣት ሲሞክሩ ነበር ያስተዋልነው እና ይሄ ማይንድ ሴት በደንብ አይ ቲንክ ልዩነቱን በደንብ ያስተዋልንበት ይመስለኛል በሁለቱ ጨዋታዎች ላይ ማለት ነው። ወደ ጨዋታው ስንመጣ እንግዲህ ጨዋታው ከተጀመረ የመጀመሪያው ምናልባት 20 ደቂቃዎች ላይ የተሻለው ቡድን የነበረው ኦፍኮርስ አርሰናል ነው። ከኳስ ጋር የተሻለው ነበር። በዩናይትድ አጋማሽ ላይ ኳስን በአግባቡ ሲቀባበሉ ነበር። ቦክስ ስር በተሻለ ኳስ ሲነኩ ነበር። ዩናይትድ ቲንክ በመጀመሪያ 20 ደቂቃ ላይ ምንም አይነት አጋጣሚ አርሰናል ቦክስ ውስጥ ኳስ ሲነካ አልተስተዋለም። አርሰናል አጋማሽ ላይ ብዙ ኳስን አልተቀባበለው ነበር ማለት ነው በመጀመሪያዎቹ 20 ደቂቃዎች ማለት ነውና የበለጠ ጫና ለመፍጠር ሲሞክር የነበረው አርሰናል ነው። ነገር ግን በፈለገው ደረጃ ያን ፔኔትሬት ለማድረግ አልቻለም። ቡድኑ ባለፈው ከሲቲ ጋር ዩናይትድ ማለት ነው ከሲቲ ጋር የተመለከትነው አይነት ከኳስ ውጭ የ4-4-2 ቅርጽ ነበር ያስተዋልንበት። የበለጠ ናሮ የሆነ 4-4-2 ቅርጽ በጣም ኮምፓክት የሆነ ማለት ነው። ቡድኖች ሴንትራሊ ወደፊት ፕሮግረስ እንዳያደርጉ በነፃነት ኳስን ሴንትራሊ እንዳይቀባበሉ ለማድረግ ወደ ዋይድ ኤሪያ ኳሶች በግዴታ እንዲሄዱ የሚያስገድድ አይነት አቀራረብ ነበር በሲቲ ላይ የተመለከተው፣ በአርሰናል ላይ ማለት ነው። በሲቲ ላይ የበለጠ ሴንስ ይሰጥ ነበረ። ምክንያቱም እንደምናውቀው እንግዲህ በዚህ ሲዝን በተለይ ማንሲቲ የበለጠ ሚድፊልድ ኦቨርሎድ መፍጠር የሚመርጥ ቡድን፣ ሴንትራሊ ኳሶች የበለጠ ፕሮግረስ ለማድረግ የሚመርጥ አይነት ቡድን፣ ከፊት መስመር አጥቂው ከሃላንድ ጀርባ ያሉት ደግሞ በጠባብ ስፔሶች በደንብ መጫወት የሚችሉ የበለጠ አጥብበው ዶኩም ሆነ ሪያን ሼርኪ ማለት ነው የበለጠ ከሃላንድ ጀርባ እዛ ቦታ ላይ የምናገኛቸው ናቸው። ቡድኑ የበለጠ ሴንትራል ፕሮግሬሽንን ለመጠቀም የሚሞክር ነው ከዋይድ ኤሪያዎች ይልቅ ማለት ነው። በተቃራኒው አርሰናል ግን ይበልጥ ዋይድ ኤሪያዎችን የሚጠቀም በተለይ በቀኝ በኩል በቡካዮ ሳካ በኩል ኳሶች ወደፊት ፕሮግረስ ለማድረግ የሚሞክር ቡድን ነው። ማን ዩናይትድ እንግዲህ በዚህ 4-4-2 ኮምፓክት ሼፑ የበለጠ ወደ ዋይድ ኤሪያ እንዲሄድ አርሰናል ለማስገደድ ሲሞክር ሲጀመር አርሰናል ያንን የሚመርጥ በመሆኑ ምክንያት እንዴት ይሆናል የሚለውን ጥያቄ የሚያስነሳ ነበር። ነገር ግን የመስመር ተከላካዮቹ በዩናይትድ በኩል በጣም ጥሩ ነበሩ ማለት ይቻላል። ኦፍኮርስ የተወሰኑ ሞመንቶች ቡካዮ ሳካ ሉክ ሾው ላይ ነበሩ። ነገር ግን በአብዛኛው ሉክ ሾው በጣም አግሬሲቭ ሆኖ አስተውለነዋል። በተለይ በሁለተኛው አጋማሽ ላይ ማለት ነው ቡካዮ ሳካ ላይ ማለት ነው በአብዛኛው ስኬታማ ነበር ብሎ መናገር ይቻላል። ኦፍኮርስ በአንዳንድ አጋጣሚዎች ቡካዮ ሳካ አልፎ የግብ ሙከራዎች የሚያደርግበት አጋጣሚ አለ። ያው ጥራት ያለው ድንቅ ተጫዋች ነው ቡካዮ ሳካ። ሰው እንደዚህ አይነት ሞመንቶች ማግኘቱ የሚገርም አይደለም። ግን በአጠቃላይ ግን በጣም ጥሩ ነበር ሉክ ሾው። ከዛ በተጨማሪ ደግሞ ሉክ ሾውን በማገዝ ማለት ነው ሉክ ሾው ቡካዮ ሳካን ለማስጣል በሚሞክርበት አጋጣሚ ከጀርባ የሚተዋኑ ስፔስ እንደ ዶርጉ አይነት ተጫዋች
በመመለስ ማለት ነው ያን ስፔስ ለመሸፈን ሙከራ ያደርጋል። ከዛ በተጨማሪ በዛ መስመር ላይ እነ ቲምበር አይነት ኦዴጋርድ ወይ ደግሞ በኋላ ላይ ተቀይሮ የገባው ቤን ዋይት በሚኖሩበት አጋጣሚ በሚኖሩ አይነት ኦቨርላፖች እንግዲህ እነሱን በመከተል የበለጠ ዲፌንሲቭሊ አስተዋጽኦ ሲያደርግ ተመልክተናል ማለት ነው። ዶርጉና በጣም ጥሩ ነበር ቡድኑ። ግን ከኳስ ጋር የመጀመሪያው 20 ደቂቃ ላይ ዩናይትድ በጣም ተቸግሮ ነበር። ከኋላ መስቶ ለመውጣት በጣም ተቸግሮ ነበር ያስተዋልነው። አርሰናሎች በተሻለ ሁኔታ ከኋላ መስቶ በመጀመሪያው 20 ደቂቃ ላይ ሲወጡ አስተውለናል። በዋናነትም ከኋላ በሚመሰሩትበት አጋጣሚ ማለት ነው የሁለቱ ሴንተር ባኮች ገብርኤል ማጋሌሽ እና ዊሊያም ሳሊባ የበለጠ በግራና በቀኝ በኩል የበለጠ አስፍተው ማለት ነው የዩናይትድ ፊት ላይ ያሉት ከኳስ ውጭ 4-4-2 ቅርጽ ማለት ነው ብሩኖ ፈርናንዴዝ እና ኤምቤሞ እነዚህ ሁለቱ ሴንተር ባኮች ሆነው ጫና በሚፈጥሩት ሰፊ ስፔስ ምክንያት በበቂ ሁኔታ ከቨር ለማድረግ ይቸገራሉ ማለት ነው። ስለዚህ በሚፈጠረው ስፔስ ላይ ሰፊ ስፔስ ላይ ሴንትራሊ እንደ ዴክላን ራይስ ወይ ደግሞ እንደ ዙቢሜንዲ አይነት ተጫዋቾች ኳሱን ተቀብለው ኳሱ ወደፊት ፕሮግረስ እንዲያደርግ እድል ሲፈጥሩ ነበር። በዚህ አይነት መልክ አርሰናሎች ያን ፕሬስ ማለት ነው ባይፓስ ለማድረግ ሲሞክሩ አስተውለናል። ይሄኛው ስኬታማ አድርጓቸው ነበር በመጀመሪያው አጋማሽ። እዚህ ኳሶች በተሻለ ሁኔታ ዩናይትድ አጋማሽ ላይ ይዘው ሲገቡ እናስተውል ነበር። ዩናይትዶች ኳስ ሲያገኙ ከኳስ ጋር እርጋታ እንዳይኖራቸው ጫና በመፍጠር ፕሬዠር በመፍጠር ኳስ ያስጥሏቸው አስተውለናልና አርሰናል የተሻለ 20 ደቂቃ አሳልፏል። ነገር ግን በተሻለበት ደረጃ የበለጠ የግብ ዕድሎችን መፍጠር የቻለበት አጋጣሚ አልነበረም ማለት ነው። በኋላ ላይ ግን በመጀመሪያ ግብ ቀድሞ ያስቆጠረው አርሰናል ነው። በኮርስ ሊሳንድሮ ማርቲኔዝ ነው እንግዲህ ኳሱን የነካው መጨረሻ ላይ እና ግቡ የተቆጠረው እሱ አማካኝነት ነው። ግን እዛ ላይ ጫና ሲፈጥር የነበረው ዩሊያን ቲምበር ነው። እንግዲህ ሊሳንድሮ ማርቲኔዝ በዚህ ጨዋታ ላይ በጣም ድንቅ ነበር። በተለይ ከኳስ ጋር የነበረው ነገር በጣም አስደናቂ ነበር። በኋላ ላይ ለተቆጠረችው ግብ ዶርጉ ላስቆጠረው ግብ ማለት ነው መጀመሪያ ያን መስመር ሰንጣቂ ኳስ የሰጠው ሊሳንድሮ ማርቲኔዝ ነው። አይ ቲንክ በዚህ ጨዋታ ላይ ብዙ ፓሶችን የሚያደረገው ተጫዋች በዩናይትድ በኩል ላይ ቲንክ ሊሳንድሮ ማርቲኔዝ ነው። ፕላስ ብዙ ሊባሉ የሚችሉ ላይን ብሬኪንግ ፓሶችንም ሲያደርግ ነበር እና ከኳስ ጋር በጣም ድንቅ ነበር። ግን መከላከሉ ላይ አንድ የሚነሳበት ነገር በጣም ቱ አግሬሲቭ የሚሆኑበት አጋጣሚ አለ። በዚህም የመጀመሪያው ግብ ሲቆጠር ማለት ነው አይ ቲንክ ሙሉ ለሙሉ ጥፋቱ የሊሳንድሮ ማርቲኔዝ ነው ብሎ መናገር ይቻላል። ምክንያቱም በዛ አጋጣሚ ኳሱ ሲሻገር ማለት ነው ይበልጥ ኳሱ ላይ ፎከስ ከማድረግ ይልቅ ቲምበር ላይ ነበር ፎከስ ሲያደርግ የነበረው። ሰው ኳሱ የነበረበትን አቅጣጫ በአግባቡ የተመለከተ አይመስልም። እንደዚህ አይነት ባህሪ ያለ በሊሳንድሮ ማርቲኔዝ የበለጠ በጣም አግሬሲቭ በመሆን ተጫዋቹ ላይ ነው ሞር ፎከስ የሚያደርገው ኳሱ ላይ ከማድረግ ይልቅ ማለት ነው። በዛ ሁኔታ ውስጥ ነው እንግዲህ እሱን እግሩን ገጭቶ ግቡ የተቆጠረው። አርሰናል መሪ መሆን ቻለ። ትንሽ ቆይቶ ዩናይትዶች የበለጠ ወደ ጨዋታ መግባት ቻሉ። ሞር ሴትል ማድረግ ችለዋል ማለት ነው። የበለጠ ጫና መፍጠር ቻሉ። አርሰናሎች ኋላ መስተው ለመውጣት በሚሞክሩበት ጊዜ በተሻለ ሁኔታ ጫና ፈጥረው ስኬታማ መሆንም ቻሉ። በዚህ አጋጣሚ ነው እንግዲህ ዙቢሜንዲ የተሳሳተውን ኳስ ብሪያን ኤምቤሞ አግኝቶ በጥሩ እርጋታ ግቡን ያስቆጠረው ማለት ነው። ዴቪድ ራያ እንደማለፍ ብሎ ገብርኤል ማጋሌሽ ያን ብሎክ ወይም ከማድረጉ በፊት ግቡን በመምታት ያስቆጠረው ማለት ነው ብሪያን ኤምቤሞ በጣም ጥሩ ነበር። ከዚህ አጋጣሚ በፊት ኦፍኮርስ የካውንተር እድሎችን አግኝተው ነበር ማን ዩናይትዶች። ብሪያን ኤምቤሞ በካውንተር አንድ አጋጣሚ ሄዶ ነበር። ከዛ በተጨማሪ ደግሞ ተመሳሳይ ሳሊባም አንድ ተመሳሳይ ስህተት ሰርቶ ኳሱን ብሩኖ ፈርናንዴዝ ከመምታቱ በፊት ሳሊባ በመንካት ብሩኖ ፈርናንዴዝ ኳሱን ወደ ውጭ እንዲያወጣ አድርጎታል ማለት ነው። እነዚህ አይነት አጋጣሚዎች ነበሩ። በኋላ ላይ ግን ያን ስህተት እንዲፈጠር በማድረግ ማን ዩናይትዶች ጨዋታው ላይ መመለስ ቻለው በብሪያን ኤምቤሞ አማካኝነት አንዳቻ ማለት ነው። እንግዲህ ኤምቤሞ ባለፈው ጨዋታ የሲቲም ጨዋታ ላይ እንደጠቀስኩት የበለጠ ስፔስን በደንብ ሊያጠቃ የሚችል ሞር ኤፊሽንት የሆነ አይነት ተጫዋች ነው። ግቦችን ለማስቆጠር የግብ ዕድሎችን በአግባቡ ሊጠቀም የሚችል አይነት ተጫዋች ነው በአብዛኛው ማለት ነው። የመስመር አጥቂነት ባህሪው ሞር ኦፍ ከኤፊሽንሲ ጋር የተገናኘ ነው። ያን ያህል ኃይለኛ ድሪብለር ብለን የምንጠቅሰው አይነት ተጫዋች አይደለም። ሞር ኤፊሽንት ነው። የሆኑ ሞመንቶች ላይ ግቦችን ሲያስቆጥሩ ሲሞክር ነው የምናስተውለው ማለት ነው። ክሮሶችን ሲያደርግ ማለት ነው። የሆነ አይነት የመሐመድ ሳላ አይነት ባህሪ ያለው አይነት ተጫዋች ነው ብዬ አስባለሁ። በተለይ ደግሞ ይሄ ከኤፊሽንሲው አንጻር ማለት ነው ሞር ኦፍ የኢንሳይድ ፎርዋርድ አይነት ባህሪም ይዞ ግቦች ላይ በተወሰኑ ሺፍቶች ብቻ ሙከራዎችንም ግቦችን ለማስቆጠር የሚሞክር አይነት ተጫዋች ነው። እዚህ ግብ ላይ ደግሞ እርጋታው ኮምፖዘሩ በጣም የሚደንቅ ነው። ይህን ተመልክተናል ማለት ነው። ከዛ በመቀጠል ያው ጨዋታው አንዳቻ በመሆን ቀጠለ። ከዛ ቀድሞ በሁለተኛው አጋማሽ ቀድሞ የተሻለ ሆኖ የተመለከት ነው ማለት ነው። ዩናይትድ ነበር በጥሩ ሁኔታ ጀምረዋል። ኳስን በተሻለ ሁኔታ መቆጣጠር ችለዋል። በአርሰናል አጋማሽ ላይ ኳስን በአግባቡ መቀባበል ችለው ነበር ማለት ነው። ይሄ ነው እንግዲህ በኋላ ላይ የዶርጉን ጎል የፈጠረው ማለት ነው። ቀድሜ እንደጠቀስኩ ሊሳንድሮ ማርቲኔዝ ለዶርጉ ሰጠው። ዶርጉ ለብሩኖ ፈርናንዴዝ አቀብለው። ኦፍኮርስ ብሩኖ ፈርናንዴዝ እና ዶርጉ በጣም አስደናቂ ኮምቢኔሽን ተጫውተው ነው እንግዲህ ዶርጉ ያን አስደናቂ ግብ ያስቆጠረው ማለት ነው። ምናልባት የሲዝኑ ምርጥ ግብ ከሚባሉት ውስጥ እንደ አንድ ኮንቴንደር ልትጠቀስ የምትችል ማለት ነው። እና የዶርጉና የብሩኖ ፈርናንዴዝ አንድ ሁለት ቅብብል እጅግ በጣም አስደናቂ ነበር። እንግዲህ አንድ እዚህ ዩናይትድ ላይ እየተመለከትን ያለ ነው። ያው ስኳዱ ጥሩ ስኳድ ነው፣ መጥፎ ስኳድ እንዳልሆነ መናገር ይቻላል። ተጫዋቾቹ የበለጠ ተፈጥሯዊ ቦታቸው ላይ ሲጫወቱ ሞር ምቾት የሚሰማቸው ቦታው ላይ ሲጫወቱ ይበልጥ ደግሞ ተቀራርበው ሲጫወቱ ኢፌክቲቭ መሆን እንደሚቻል ማለት ነውና እንደዚህ አይነት በቅርርብ ያሉ አንድ ሁለት ቅብብሎች በኋላ ላይ ኩኛም ላስቆጠረው ሶስተኛ ግብ የነበረው አንድ ሁለት ቅብብል
በሜኑ በብሩኖ ፈርናንዴዝ እና በኩኛ መካከል ማለት ነው። እንደዚህ አይነት ኳሊቲ ተጫዋቾች ከኳስ ጋር በጣም ጥሩ ምቾት የሚሰማቸው አይነት ተጫዋቾች በክሎዝ ፕሮክሲሚቲ ሲጫወቱ ማለት ነው፣ በጣም በቅርብ ሲጫወቱ የተሻለ ነገር የሆነ አይነት ሞመንት ኦፍ ብሪሊያንስ መፍጠር እንደሚቻል ያስተዋልንበት አጋጣሚ ነው ብሎ መናገር ይቻላል ማለት ነው። እነዚህ ተጫዋቾች እንግዲህ በሩበን አሞሪም ስርም የነበሩ ተጫዋቾች ናቸው። ነገር ግን ተጫዋቾቹ ጥቅም ላይ ይውሉበት የነበረው መንገድ ነው አንደኛው ጥያቄ የሚያስነሳ የነበረው ማለት ነውና በጣም አስደናቂ የሆነ ግብ ነው ዶርጉ ማስቆጠር የቻለው ነው ለላንድ መምራት የቻሉት። በኋላ ላይ ጨዋታው ቀጥሎ አርሰናል ወደ ጨዋታው ላይ መመለስ ጫና ለመፍጠር ሙከራ አደረጉ። በሚፈልጉት ደረጃ በቂ ግብ ዕድሎችን መፍጠር አልቻሉም ነበር። ተጫዋች ለውጦችን ማድረግ ቻሉ ማለት ነው። ወደ 4 የሚጠጉ ተጫዋቾችን በአንድ ጊዜ ነው እንግዲህ ሚኬል አርቴታ መቀየር የቻለው ማለት ነው። ከዛ በኋላ የተሻለ ዕድሎችን ለመፍጠር ሞከሩ። ማድዌኬ ተቀይሮ ከገባ በኋላ አብዛኛው ልንጠብቀው የምንችለው ያው የቡካዮ ሳካ ቦታ ላይ ሳይሆን በግራ በኩል ምክንያቱም ቀይሮ የገባው ትሮሳን ስለነበር እዛው የትሮሳ ቦታ ላይ ሰከንድ ሃፍ ላይ ትሮሳ ጠፋ ብሎ ነበር። ፈርስት ሃፍ ላይ ጥሩ ነበረ። እዛው የትሮሳ ቦታ ላይ እንመለከተዋለን ብለን ስናስብ እንግዲህ እዛ ቦታ ላይ የነበረው የግራ መስመር አጥቂ ቦታ ላይ ቡካዮ ሳካ ነበረ። ቡካዮ ሳካ ቦታ ላይ ነበር ማድዌኬ የነበረው እና የበለጠ የተለየ ቻሌንጅ ለመስጠት ለሉክሾ በሚመስል መልክ ነው እንግዲህ እዛ ቦታ ላይ የተመለከት ነው። የተወሰኑ ስኬታማ ቢሆኑ በተወሰኑ አጋጣሚዎች ቀደም እንደጠቀስኩት ሉክሾ በጣም አግሬሲቭ ነበር፣ ጥሩ ነበር ማለት ይቻላል። የማድዌኬን ፍጥነት የበለጠ ቀጥተኛነት ለመጠቀም የሞከረ ይመስል ነበረ ማለት ነው። እንደዛም ሆኖ ግን በሚፈለገው ደረጃ ውጤታማ መሆን አልተቻለም። ሚኬል ሜሪኖም በጨዋታው ላይ ተቀይሮ ነበር። ዙቢሜንዲ በመቀየር በተመሳሳይ ወደ ጋርዶቶ ደግሞ ኤዜ ነው ተቀይሮ የገባው ማለት ነው። አንድ ጥያቄ የሚፈጥርብኝ ነገር በነገራችን ላይ እንደዚህ አይነት ቡድኑ እየተመራ ነው ሜዳው ላይ። ስለዚህ ይበልጥ እንግዲህ ኤዜን ቀይሮ ካስገባ በኋላ ኦፍኮርስ 6 ቁጥር ቦታ ላይ ዴክላን ራይስ ሆነ፣ ወደ ግራ የሚያዘነብለው ኤዜ ሆነ፣ ወደ ቀኝ የሚያዘነብለው ደግሞ ሚኬል ሜሪኖ ሆነ ማለት ነውና አንድ ጥያቄ የሚፈጥርብኝ ነገር የበለጠ ቡድኑን በክፍት ጨዋታ ግብ ዕድሎችን መፍጠር ላይ በጣም ሲቸገር ስለሆነ ሁልጊዜም የሚስተዋለው ይበልጥ ኮምፓክት በሆነ የበለጠ ደግሞ ወደኋላ በሚያፈገፍጉ ቡድኖች ጋር ሲጫወት ግብ ዕድሎችን ለመፍጠር ግቦችን ለማስቆጠር የሚሞክረው በቆመ ኳስ ነው። ይህ ግልጽ ነው። ከክፍት ጨዋታ ግን የበለጠ ዕድሎችን ወይም የክፍት ጨዋታ ክሬቲቪቲው እጅግ በጣም ደካማ ነው አርሰናልና ይህን ለማሻሻል ይበልጥ የ8-10 ባህሪ ያላቸውን ተጫዋቾች በእነዚህ አይነት በተለይ በተመራበት አጋጣሚ ላይ ለምን ተመሳሳይ አጫወት ውስጥ ለመጠቀም እንደማይሞክር ጥያቄ ይፈጥራል። ኤዜን ከኦደጋርድ ጋር ተመሳሳይ ሁኔታ መጠቀም ለምን አይቻልም ነው። ነገር ግን ኦደጋርድን አስወጥቶ ኤዜን ሞሮለስ የኦደጋርድን አይነት ሚና እንዲጫወት ለማድረግ ነበር ሲሞክር የነበረውና ቡድኑ በክፍት ጨዋታ ሲቸገር ነው ያስተዋል ነው ማለት ነውና እንደዛ ነው የሆነው የነበረው ጨዋታ ላይ ማለት ነው። ከዛ በኋላ እንግዲህ የተወሰነ አርሰናሎች ጫና ለመፍጠር ችለዋል። ከቆመ ኳስ በኋላ ላይ ግብ ማስቆጠር ችለዋል። ብዙ ንክኪዎች የነበሩት ነበር። ሜሪኖ ነው መጨረሻ ላይ ግቡን ያስቆጠረው። ሜሪኖ ለሎልታ አደረገው ጨዋታውን ማለት ነው ብዙም ደቂቃ ሳይሄድ ማለት ነው። ይሄ ከመሆኑ በፊት በነገራችን ላይ ሜሪኖ ይህን ግብ ከማስቆጠሩ በፊት ማቲያ ኩኛ ብሪያን ምቤሞን ቀይሮ ይገባል ማለት ነው። ያው አላማው ግልጽ ነው። የበለጠ ጫና ለመፍጠር አርሰናሎች እየሞከሩ ስለሆነ ቀሪውንም ደቂቃው ላይ ይህን ለማድረግ እንደሚሞክሩ ግልጽ ስለነበር ምናልባት ማይክል ካሪክ ያን ጫና ፋታ ሊሰጥ የሚችል ረፍት ሊሰጥ የሚችል አይነት ተጫዋች ነው። ኩኛ ከኳስ ጋር ጥሩ ምቾት የሚሰማው በጫና ውስጥ ኳሶችን ተቀብሎ የሆነ አይነት ረፍት መስጠት የሚችል ለቡድኑ እንደሆነ ይታወቃል። ያን እንዲሰጥ ተብሎ በታሰበ መልኩ ነው እንግዲህ የገባው ብሎ መናገር ይቻላል። በኋላ ላይ ግን አርሰናሎች እንግዲህ ቀድሜ በጠቀስኩት መልኩ በሜሪኖ ግብ ማግኘት ቻሉ። ብዙም ሳይቆይ ግን የሜሪኖና የብሩኖ ፈርናንዴዝ አት ሴም ታይም ነው ኩኛ ጥሩ ቅብብል ኩኛን ከቦክስ ውጭ በአስደናቂ ሁኔታ ግብ እንዲያስቆጥር አድርጎታል። ይህም 3-2 ጨዋታው እንዲሆን አድርጎታል። እንግዲህ እንደ ኩኛ እንደ ብሩኖ ፈርናንዴዝ አይነት ተጫዋቾች ይሄ ከቦክሱ ፊት ለፊት ያለው የዞን 14 የሚባለው ከዛ ቦታ ላይ ምናልባት ዓለም ላይ ከሚገኙ በጣም አስደናቂ ፊኒሸሮች ውስጥ ከዛ ቦታ ላይ ሁለቱን መጥቀስ የሚቻል ይመስለኛል። ያንን አስደናቂ አጨራረስ ነው ያስተዋልንበት ማቲያ ኩኛ ላይ ማለት ነውና በጣም ድንቅ ግብ በማስቆጠር እንግዲህ ዩናይትዶች በዚህ ግብ ነው እንግዲህ 3-2 በሆነ ውጤት ማሸነፍ የቻሉት ማለት ነው። በጣም አስደናቂ ፐርፎርማንስ ነበረ። ቡድኑ ኦቨርኦል የተሻለ ነበር። ጨዋታውን ፕሮባብሊ ከ20ኛው ደቂቃ በኋላ ማለት ይቻላል በአብዛኛው መቆጣጠር ችሏል። የተሻለ ኳሱን የያዘው ኦፍኮርስ አርሰናል ነው። ነገር ግን ኳሱን አርሰናል ቢይዝም ያን አደጋ የሚፈጥር አጋጣሚ ብዙም አልነበሩም። አርሰናል ያስቆጠራቸውን 2 ጎቦችን ካስተዋልን አንደኛው የቆመ ኳስ ነው። ሁለተኛው ደግሞ ያው የሊሳንድሮ ማርቲኔዝ ደካማ መከላከል ነው። የሆነ ግልጽ የሆኑ የግብ ዕድሎችን በተለይ በክፍት ጨዋታ ለመፍጠር እጅጉን ተቸግሮ ነው ያስተዋል ነው እና በጣም አስደናቂ የሆነ ፐርፎርማንስ አስደናቂ የሆነ የጌም ፕላን ኤግዚኪዩሽን የተመለከት ነው በማን ዩናይትድ በኩል ማለት ነው። ሁሉም ማለት ይቻላል በጣም ጥሩ ነበሩ። የሴንተር ባክ ፓርትነርሺፑ የሊሳንድሮ ማርቲኔዝ እና የማጓየር በጣም አስደናቂ ነበር። በባህሪያቸውም ሁለቱ በጣም ኮምፕሊመንት መደራረግ የሚችሉ ናቸው። ሊሳንድሮ ማርቲኔዝ ሞሮለስ የግራውንድ ዲፌንዲንግ ላይ በጣም ጥሩ ነው። ማጓየር ደግሞ የፊዚካሊቲ የሚጠይቅ ሁኔታዎች ላይ የአየር ላይ ኳሶች ላይ በደንብ ጥሩ መከላከል የሚችል አይነት ተጫዋች ነው። የመስመር ተከላካዮቹ በጣም ጥሩ ነበሩ። ዲያጎ ዳሎ አት ሴም ታይም ደግሞ ሉክ ሾው ማለት ነው በጣም ጥሩ ነበሩ ብሎ መናገር ይቻላል። ግብ ጠባቂው ሳኔ ላመንስም በተመሳሳይ ሁኔታ በጣም ድንቅ ነበር።
ክሮሶችን የአየር ላይ ኳሶችን ፓንች ሲያደርግ ነበር፣ ክሌም ሲያደርግ ነበረ ማለት ነው። ረዣዥም ኳሶችን ሲጥል ነበር። እነዚ ረዣዥም ኳሶች ወይም ጎል ኪኮች ደግሞ የበለጠ ሰከንድ ቦሎችን ዩናይትዶች እንዲያሸንፉ ድል ሲፈጠር ነበር እና አብዛኛው ጥሩ ነበሩ። ኮቢ ሜኑ በተመሳሳይ ጥሩ የሚባል ጨዋታ ማሳለፍ ችሏል በትናንቱም ጨዋታ ላይ ማለት ነው። እና ሁሉም ማለት ይቻላል በጣም አስደናቂ ፐርፎርማንስ ነበር። ሌላ ተከታታይ በድንቅ ፐርፎርማንስ የተገኘ ውጤት ነው ማለት ይቻላል ማለት ነው በአስቸጋሪው ኤምሬትስ ላይ ማለት ነው። እና ማይክል ካሪክ በጣም የሚደንቅ ነው ይህንን ውጤት ነው ያስመዘገበው ማለት ነው በዚህ ሁለት ተከታታይ ጨዋታዎች። ኦፍኮርስ የቀድሞ አሰልጣኞች እንደዚህ አይነት ትላልቅ ጨዋታዎች ላይ አሸንፈው ያውቃሉ። ሩበን አሞሪምም ሊቨርፑልና አንፊልድ ላይ ኦልሞስት ለማሸነፍ ቀርበው ነበረ። ማንሲቲ ማሸነፍ ችሏል። ሴም ታይም ደግሞ ከአርሰናል ጋር በኤፍ ኤ ካፕ ኤምሬትስ ላይ ማሸነፍ ችሏል እና እንደዚህ አይነት ውጤቶችን አስመዝግቧል። ነገር ግን ይሄ ምናልባት ለየት የሚያደርገው በተለይ ከሩበን አሞሪም ጋር በተገናኘ በአብዛኛው እንደዚህ አይነት ውጤቶች ሲመዘግቡ የነበሩት በግለሰቦች ልዩነት ፈጣሪ በሆኑ ተጫዋቾች አማካኝነት ነው። እንደዚህ አይነት አስደናቂ ነገሮች ስንመለከት የነበረው የበለጠ ከቲም ስትራክቸር ይልቅ ማለት ነው። ነገር ግን እነዚህ ሁለት ጨዋታዎች ላይ የተመለከተው ደንበኛ የሄድኮቹን የማይክል ካሪክን አይነት ተጽዕኖ የተመለከትንበት አይነት ጨዋታ ነው ብሎ መናገር ይቻላል። ከዚህ ቀደም የነበሩት አሰልጣኞች ትላልቅ ጨዋታዎች ላይ ቢያሸንፉ በእነዚህ አይነት መልክ ጨዋታን ኮንትሮል በማድረግ በተሻለ ሁኔታ ማለት ነው ጨዋታው የሚሄድበትን መንገድ በመወሰን ለማጥቃት በደንብ አግሬሽኑን በደንብ የምናስተውልበት አደሴም ታይም ደግሞ ቡድኑ ሲከላከል ማለት ነው ለተጋጣሚ ቡድን ብዙ የግብ ዕድሎችን ክፍተት የማይሰጥ ግብ ለማስቆጠር ግብ ሊቆጠርበት የሚያስቸግር አይነት ቡድን ሆኖ በተለይ በክፍት ጨዋታ ዕድሎች ለመፍጠር የሚያስቸግር አይነት ቡድን ሆኖ በዚህ መልክ ስንመለከተው ይሄ የተለየ ይመስለኛል ማለት ነው ካለፉት ጊዜያቶች ላይ ከነበሩ ትላልቅ ጨዋታዎች ላይ ዩናይትድ ከሚያሸንፍበት መንገድ ማለት ነውና ለዛም ነው እንግዲህ ይሄ ቡድን ከሰር አሌክስ በኋላ ካደረጋቸው ትላልቅ ጨዋታዎች ውስጥ አስደናቂ ፐርፎርማንስ ያሸነፋቸው ሁለት ጨዋታዎች ብዬ ሁለቱን መጥቀስ የምፈልገው ማለት ነውና በጣም ድንቅ ነበረ። በአጠቃላይ አስደናቂ ነበር ፐርፎርማንሱ። ውጤቱ በጣም ድንቅ ነበር፣ የሚገባ ውጤት ነበር። የታገኛችሁት እናንተስ ጨዋታውን እስኪ ሀሳባችሁን በኮሜንት መስጫ ላይ ያስቀምጡልኝ። አንድ እንግዲህ በቡድኑ ቅርጽ አንጻር ከቅርጹ አንጻር አንድ መጥቀስ የምፈልገው ነገር እንግዲህ ቡድኑ ከኳስ ውጭ ሞሮለስ የ4-4-2 ቅርጽ ነው፣ የበለጠ ናሮ ነው። እዚህ ባለፈውም ጨዋታ ሲቲ ጨዋታ ላይ የጠቀስኩት ነገር ነው ማለት ነው። ካሴሜሮ ሆኑ ኮቢ ሜኑ ማለት ነው የበለጠ ብዙ ግራውንዶችን እንዳይሸፍኑ ለማድረግ በሚል መልክ ማለት ነው የበለጠ ናሮ መሆናቸው ጠቅሟቸዋል። አነስተኛ ግራውንድ ነው ከቨር እንዲያደርጉ ሲጠበቅባቸው የነበረው ያንን ነው በብዛት ስናስተውል የነበረው። በተመሳሳይ ሁኔታ ሁሉም ተጫዋቾች በሚገርም ረሃብ በሚገርም አግሬሽን ነበር ኦፍ ደ ቦል በጣም ወርክ ሬታቸው አስደናቂ ሆኖ ስንመለከት የነበረው። ከኳስ ጋር በጣም ጥሩ የሆነ የቦል ሰርኩሌሽን ነበረው ማለት ነው። ኳስን በሚይዙበት አጋጣሚ የተወሰነ አጋጣሚ ማዘግየትም በሚያስፈልግበት አጋጣሚ ያንን በደንብ ስናስተውል ነበር። በተለይ እንደ ኮቢ ሜኑ አይነት ተጫዋች ያንን ሲያደርግ እያስተዋል ነበር እና በጣም እርስ በርስ በብዙ መልኩ ኮምፕሊመንት እየተደራረጉ ያሉ ተጫዋቾች ናቸው የሚመስለው እና ለዛ ደግሞ ፐርፎርማንሱ ድንቅ ለመሆኑ ምክንያት ይህ ነው ብሎ መናገር ይቻላል ማለት ነው። እስኪ እናንተም ስለ ጨዋታ ያላችሁን አስተያየት በኮሜንት መስጫ ላይ አስቀምጡልኝ። እንዴት አገኛችሁ ጨዋታውን? በተረፈ ስለምታደምጡኝ ከልብ አመሰግናለሁ። መልካም ጊዜ